ታዲያ ተመልካቾቻችን እንዴት አላችሁ? ከስቱዲዮ ወጣ ብለን አንድ ሁነት ላይ ልንታደም ተገኝተናል። ዩኤንኤፍፒኤ ከላፍቶ ኮንቴምፖራሪ አርት ጋለሪ ጋር በመተባበር የወጣቶች ቀንን አስመልክቶ ያዘጋጀው ቆንጆ የስዕል ኤግዚቢሽን አለ። ይሄ የስዕል ኤግዚቢሽን ዛሬ መክፈቻውን ያደርጋል። ደግሞ ለተከታታይ ቀናቶችም ለተመልካቹ ስዕልን ለሚወዱ ስዕልን ለሚያደንቁ ክፍት ሆኖ ይቆያል። በዚህ የስዕል ኤግዚቢሽን ላይ ወደ 10 የሚጠጉ አርቲስቶች፣ ሰዓሊዎች ተዘጋጅተውበት አስበውበት ሀሳቤን ይገልጽልኛል፣ መልእክቴን ያስተላልፍልኛል የሚሉትን ሀሳቤ በስዕሎቻቸው ላይ ገልጸዋል። ደግሞ ከነሱም ጋር ቆይታ እያደረግን ምን አይነት ሀሳቤ ለማስተላለፍ ይሞክሩ ይሆን የሚለውን እንዲሁም ደግሞ መድረኩ ምን ይመስላል የሚለውን ለእናንተ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ ተከታተሉ። ደህንነታቸው የተጠበቁ ወጣቶችን ማዕከል ያደረጉ ወጣቶች ሊገናኙባቸው፣ ጊዜ ሊያሳልፉባቸው፣ ሊዝናኑባቸው፣ ሊማማሩባቸው የሚችሉ ቦታዎችን መደገፍ፣ በተለይም ደግሞ ሴቶችና ወጣት ልጃገረዶች ከጥቃት ከስጋትና ከማህበረሰብ ጫና ነፃ በሆነ መንገድ ሀሳባቸውን የሚገልጹበት፣ መረጃ የሚያገኙበት፣ አቅማቸውን የሚያጎለብቱበት፣ እርስ በርስ የሚማማሩበትና የሚደጋገፉበት ጤንነታቸው የተጠበቁ ቦታዎችን ማመቻቸት። ከነዚህ መካከል ወጣት ማዕከላትን መውሰድ ትችላላችሁ። አሁን ደግሞ ዲጂታል ቦታ ሴፍ ስፔስ መሆን ስላለበት ዲጂታል ቱሎቹም አሉን። አሁን በቅርብ የምናስተዋውቃት አበባ የምትባል ዲጂታል ቱል አላችን። ስለዚህ የእናንተን እምቅ አቅም ተጠቅማችሁ አበባን በማስተዋወቅ አበባን በመደገፍ አበባ ለብዙሃን ወጣቶች እንድትደርስ እንድታደርጉ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ወደ ስዕል የገባሁት ያው ቆይቷል። ከልጅነቴ ጀምሮ ነበር ስዕል የነበረው። ኦልሞስት ከኬጂ ጀምሮ ስዕል ወድ ነበረ። ከድሮም ጀምሮ አውቀው ነበረ ሰዓሊ መሆን እንደምፈልግ። እኔ የሰራሁት ጀንደር ቤዝ ቫዮለንስ ላይ ነው። ያው እንትኑን ስራዎቹን ከመጀመሪያ በፊት አንዳንድ ማውቃቸውን ሴቶች ኢንተርቪው ሳደርግ ነበረ ስለ ራሳቸው ኤክስፒሪየንስ እና ሞር ኮመን ሆኖ ያገኘሁት ነገር ፐብሊክ ትራንስፖርት ላይ የሚደርስ ጥቃት ሞር ኮመን የሆነው ደግሞ ባስ ላይ። እዚህ ጋር ሁሉም ፔንቲንጎችን ካያችሁት አይኖች ተጠቅሜያለሁ እና አይኖቹ የማህበረሰቡን እይታ ነው የሚያሳየው፣ ሲምቦላይዝ ለማድረግ ነው የተጠቀምኩት እና በኔጌቲቭ ወይም መጠቀም እንችላለን፣ በፖዚቲቭ ወይ መጠቀም እንችላለን እና አሁን እዚህ ጋር ያለው ፔንቲንግ ያው ባስ ውስጥ ያለች ሴት ነው የምናየው እና ጥቃት ደርሶባት ግን የሁሉም ሰው አይን እሷ ላይ ነው ያለው እና ኦልሞስት እዚህ ጋር አጥቂው ራሱ አናየውም ፔንቲንግ ውስጥ ካያችሁት ማለት ነው። እሷን ካያችኋት ደግሞ ወደ ተመልካቹ እያየች ነው እና ይሄ ምንድን ነው? ይሄ ሰፕረስ የመደረግን ስሜት ለማሳየት ነው የሞከርኩት። እዚህ ጋር ኦልሞስት በአይኖቹ ተወጣለች ነገር እና ወደ ውጭ እያየች ነው፣ ወደኛ እያየች ነው። እናንተ ምን እያደረጋችሁ ነው ብሎ እንደመጠየቅ ያክል ማለት ነው። እንዴት ነው የማህበረሰቡን እይታ ደግሞ በፖዚቲቭ መንገድ ማሳየት የምንችለው የሚለውን ኤክስፕሎር ለማድረግ ነው የሞከርኩት። እዚህ ጋር ያለው ደግሞ ሞር ኔጌቲቭ ሳይዱን ለማሳየት ነው። እንደገና ሞር ከዛ ጋር ተመሳሳይ ኮንሰፕት አለውና እዚህ ጋር ደግሞ ካያችሁ ያው ፊት ለፊት ብዙ አይኖች አሉ እና ልብ ብላችሁ ካያችሁ ከጀርባ የሰው ጥላ አለ እና እዚህ ጋር ደግሞ ማሳየት የፈለኩት እንዴት አጥቂዎች በማህበረሰቡ ግምገማ
እንደ ጀርባ እንዴት እንደሚደበቁ ነው ለማሳየት የሞከርኩት እዚህ ጋር። የኔ ቶፒክ ኮምፕሬሄንሲቭ ሰርቪስ አክሰስ ነው። የሁሉም አገልግሎት ማለት ነው። ለልጆች፣ ወጣቶች፣ ሴቶች ላይ ያተኮረ ስራ ነው። የመጀመሪያው ፔንቲንጌ በፔሪድ ምክንያት ሴት ልጆች ከትምህርት ቤት ይቀራሉ እና የሚቀሩበት ምክንያት ፓድ እየተወደደ ነው። ሲቀጥል ደግሞ የማይኖርበትም አካባቢ አለ፣ በገጠሩ አካባቢ። በዛ ምክንያት አንደኛው በሱም ይቀራሉ። ሁለተኛ ደግሞ በህመም ምክንያት ትምህርት ቤት እየታገዙ አይደሉም እነዚህ ሴት ልጆች ማለት ነው። በህመም ምክንያትም ይቀራሉ። ሶስተኛው ደግሞ የሚያሳፍር ነው ምናምን ይባላል ገጠሩ አካባቢ። በዛም ምክንያትም የሚቀሩ ልጆች አሉ እና ከትምህርታቸው እየተጓጎሉ ነው እነዚህ ልጆች። ስለዚህ ለነሱ አገልግሎት ያስፈልጋቸዋል ማለት ነው። ሁለተኛው ደግሞ በቫዮለንስ ምክንያት ሴቶች በህግ መዳኘት አለባቸው እና ደግሞ የስነ ልቦና እገዛ ያስፈልጋቸዋል እና ሂል ማድረግ አለባቸው ማለት ነው። ተስፋ ማድረግ አለባቸው። ስለዚህ ጨለማ ወደ ብርሃን ያደረኩበት ምክንያት ይሄ ጭንቀታቸውን፣ ፍርሃታቸውን ወደ ብርሃን ሰንራይዝ አድርጌ ነው የሰራሁት ማለት ነው። ሶስተኛው ደግሞ ኢኖቬሽን እና ቴክኖሎጂ ለወጣቶች በር ሊዘጋን አይገባም፣ ሊከፍት ነው እንጂ። እሱን ከኮምፒውተር ሰርኪዩት ጋር አድርጌ ኢኖቬሽን አሻራ የአይምሮን አድርጌ ነው የሰራሁት ማለት ነው። እኔ የመረጥኩት ስራ ጀንደር ቤዝድ ቫዮለንስ የሚለውን ኮንሰፕት ይዤ በሱ ኢንስፓየር ሆኜ የሰራኋቸው ስራዎቹ እና የሰራኋቸው ስራዎች ያው ብዙ አይነት ቫዮለንሶች አሉ ሴት ላይ የሚደርሱ የኢኮኖሚ አለ፣ የቦዲ አለ ምናምን እና እሱን በቃ እኔ በታየኝ መንገድ ለመስራት ሞክሬያለሁኝ። እና ይሄኛው ስራ እንዴት ነው ብዙ ጊዜ ማለት ነው ቤት ውስጥ በሚኖር ጥቃት ምክንያት ብዙ ጊዜ ሴቶች በልጆች ነው የሚያዙት ምናምን እና ላይክ ሆፕዋን ራሷን በሌላ አናዘር ቨርዥን ኦፍ ሄርሰልፍ በመስታወት በሚረር እያየች ከዛ ግን ልክ በልጅ የተያዘችን ወጣት ሴት ግን ሆፕ ያላት ወጣትነቷን በደንብ ዲፋይን እንዲያደርግልኝ ብዬ ደግሞ የሰራሁት ሻማ አለ ላይክ በርቶ ያላለቀ ሻማ ተስፋው ማለት ነው እና እሱን አድርጌ ለመግለጽ ሞክሬያለሁ እዚህኛው ጋር። እርግቧ ጋር ደግሞ ላይክ አሁን እርግብ በእኛ ሲመሰል እንትን አይደል ከሴት ጋር እናያይዛታለን አይደለ? እርግበ ብሎ ስም ራሱ አለ በኢትዮጵያ እና እርግብን ላይክ እንትን በቃ ከሶፍትነቷ ጋር ምናምን በቃ ሴት ልጅ ይገልጽልኛል ከነፃነት ዋጋ ምናምን ከቢዩቲ ዋጋ ምናምን ሴት ልጅ ይገልጽልኛል ብዬ ስላሰብኩኝ እርግብ ተጠቀምኩኝ እንደ ሲምቦል እና ሶሳይቲ ደግሞ ብዙ ጊዜ በዛፍ ነው የሚወከለው እና እዛ ሶሳይቲ ጋር እዛ የደረቀ ዛፍ ጋር የተገኘች አንድ ሴት አንድ እርግብ አድርጌ ሰርቼ ከዛ ግን ክንፏ የቆሰለ የተጎዳች ላይክ መብረሪያዋ ነፃነቷ ወጣትነት እንደዛ ነው ብዬ ነው የማስበውና እሱን የተመታች ግን ደግሞ ስቲል የተሰፋች እና ሂሊንግ ላይ ያለች አድርጌ ቀጥታ ሰው ላለመጠቀም ብዬ እንደ ሲምቦል እርግብ ተጠቅም ያለው። ይሄኛው ስራዬ ደግሞ የራሴን ጥላ ነው ያደረኩትኝ። እሱን ጥላ አሁን እኔ እንደ ሴትም እንደ ወጣት ሴትም ራሴን አሁን እዚህ ካምፓስ ላይ ሳየው አርት ሲጀመር ሚረር ነው መስታወት ነው። የትኛውን ሰው መጥቶ ሲያየው እኔ ባየሁበት መንገድ አይደለም በራሱ መንገድ ነው ነገሮችን ማየት ያለበትና ራሱን ሲመለከት አሁን ልክ እኔን ጥላ አየሁበትኝ እዚህ እንትን ውስጥ አንቺም ስትቆሚ የራስሽን ጥላ እንድታይበት ሁላችንም የሚመለከት ጉዳይ ነው። እኔን በደንብ የሚመለከተኝ ጉዳይ ነው ይሄ ጉዳይ የሚለውን ለመግለጽ ፈልጌ የሚሰራውት።
ስኩል ከመግባቴ በፊት ኢንተረስቱ ነበረኝ፣ ግን ኢንዱስትሪያል ዲዛይን እና ፋሽን ዲዛይን ላይ ነው ፎከስ አድርጌ የሚሰራው እንጂ ቢሳይድ ዳት ደግሞ ፔይንቲንግ አዘ ሆቢ ነው አዘ ቢዝነስ ሳይሆን ሪፍሌክት ያደርግልኛል ሀሳቤ ምናምን። ብዙ ጊዜ በስዕል ነው የማጠፋው ከሌሎች ታይሞች የተሻለ። ሀሳቡን የዩኤንኤፍፒ ይዞ የመጣውን ዓላማ ውስጥ አንዱ የኔ ሴክሹዋል ሪፕሮዳክቲቭ ሄልዝ ላይ ነበር የምሰራው። የመጀመሪያ ሲሪየስ ፔይንቲንጉ ይሄ ነው። ሶስቱም በሲሪየስ ነው የሰሯቸው። ተሸጋጋሪ የሆነ ታሪክ አላቸው ማለት ነው ሶስቱም ስራዎች። ሴክሹዋል ሪፕሮዳክቲቭ ሄልዝ በእኛ ሀገር ኮንቴክስት ላይ ጀነራል የሆነ ናውሌጅ አይደለም፣ ፕራይቬት የሚያዝ እውቀት ነው። እናት ለልጇ የምታስተላልፈው የእውቀት ነው እንጂ ፐብሊክ ላይ ወር አዘ ታቡ ነውር ነው የሚባለው እንደዚህ አይነት ቶፒኮችን ማውራት። ለዛ ለአብዛኛው ችግር መፍትሄው መንስኤው ብዬ ያሰብኩት ላክ ኦፍ ናውሌጅ ወይም እውቀት ነው። ስለዚህ የእውቀት ሲስተሙ እውቀት እንዴት ነው ትራንስፈር የሚያደርግበት ሲስተም በቂ ነው ብዬ አላስብም አሁን ባለን ከረንትሊ ናውሌጅ ውስጥ። በአንዳንድ ባረኩት ሪሰርቾች ደግሞ ኢትዮጵያ ውስጥ ከ4 ሴት አንዷ ፔሪዷ ከመምጣቷ በፊት ራሱ ኖሃው የላትም፣ አታውቅም ፔሪድ ምን እንደሆነ ራሱ። ለዛ ችግሩ ከመጣ በኋላ ሶሉሽን ከመፈለግ መጀመሪያ ኮዙን እሱ ላይ ብንሰራ እና የትምህርት ሲስተሙን ነው እዚህ ጋር ቻሌንጅ ማድረግ የፈለኩት። ታቡ ነውር የሚባለው የእውነትስ ነውር ነው ወይ? እውቀቱ ከጀመርን ከዛ በኋላ የሚመጣው ሶሉሽን ለኛ ቀላል ነው ብዬ ያሰብኩት። ሁለተኛው ፔይንቲንግ ይሄ ነው። ኢቨን ኢፍ አንዋንትድ የሆኑ ፕሬግናንሲዎች ሀፕን ካረጉ በኋላ አንድ ወጣት ሴት ልጅ ላይ ከሶሳይቲ የሚመጡት ክሪቲክሶች አሉ፣ ጀጅመንቶች አሉ እና በዛ ውስጥ ያለውን መሸማቀቅ ማፈርን ነው። እርዳታ ከመጠየቅ ይልቅ ገበናዋን በቤቷ ብትይዝ ትመርጣለች አብዛኛዋ ሴት እና እሱን ነው በውማን አናቶሚ ተጠቅሜ ለመግለጽ የፈለኩት። ማፈር መሸማቀቅን ከሪል ባዮሎጂካል ስሎዌቱ ጋር ማለት ነው መርጃ አድርጌ ለማሰብ የፈለኩት። የመጨረሻው ስራዬ ሶስተኛው ደግሞ ያኛው ሀፕን አረገ መፈጠር የሌለበት ግን ዞሮ ዞሮ ሶሉሽኑ ስቲል ፑሽ እና ፑል ያደርጉታል። አብዛኛው የሶሳይቲ ፓርት ኃላፊነቱን እንዳለ ለሴቷ ነው የሚያስተላልፈው። ፋሚሊ ስትራክቸርን መያዝ፣ የማይፈለግ እርግዝናና በርዝ ራሱ ከመጣም በኋላ ፋሚሊዋን ኪፕ አፕ አድርጋ የመቆም ኃላፊነት ለሴቷ ነው የተሰጠው። ሁሉም ኃላፊነቱን ይገፋዋል፣ ወደ እሷ ነው የሚያስተላልፈው። ግን ፋሚሊን ማስተዳደር ደግሞ ሙሉ የሶሳይቲ ስትራክቸር የሚጠይቀው እንጂ የሴቷ ብቻ የምትወጣው አይደለም። ሪፕ ያረኩት ጃንጥላው ምናምን በቂ አይደለም፣ እርዳታው በእሷ ብቻ የሚቆም አይደለም። እሷ አጋድላለች። እሱ ነው ሞር እዚህ ስራዬ ላይ ለመግለጽ የፈለኩት። ስዕል ከተወለድኩኝ ጀምሮ ከልጅነቴ ጀምሮ በማየው ነገር ኢንስፓየርድ ሆን ነበረ። ቤተሰቦቼ ይህን በማየት በቃ ክረምት አርት ስኩሎች ማር ነበረ፣ ቤትም ሰራ ነበረ። ከዛ በቃ ከሃይ ስኩል በኋላ ኮሌጅ ገብቼ እንደማር አውቅ ነበር። መነሻ ርዕስ መርጠን ነው የሰራ ነው። እኔ የመረጥኩት ርዕስ ዩዝ ኤስአርኤች ወይ ዲቨሎፕመንት ነው። ማለትም ስለ ወጣቶች ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ የሚያጠና ርዕስ ነው። እዚህ ጋር ስራዎቼ እንደምታዩት ሚክስድ ሚዲያ የተጠቀምኩት ማለትም ከፔንቲንጉን ባሻገር ሌሎችን ኮምፖዚሽኖች ተጠቅሜያለሁ። ይህን ስራ ኢንስፓየር ያደረገኝ የአፍጋኒስታን ሴቶች አሉ። ቡርቃ የሚባል ጨርቅ ይለብሳሉ። እሱን ይህን ሪፕሬዘንት ያደርጋል። በዛ ቡርቃ ውስጥ ተሸፍና ያለች ሴት አለች። ጠንካራ የሆነች የራሷ ፐርሶናሊቲ ያላት ጠንካራ ሴት አለች እና የትምህርት እድል አልተሰጣትም። ብዙ ነገር ማድረግ የምትችል ሴት ነች፣ ግን እድል አልተሰጣትም። ስለዛ በዚህ ተሸፍና ነው ያለችው። ትምህርት አይማሩም፣ ድሪሟን ማሳካት አትችልም። ስለዛ ከውስጥ እንደምታዩት ፐርፕል ምንድነው ኦሬንጅ ከለር ተጠቅም ያለው እሱ የሚያሳየው ውስጡ ያለውን በቃ መሆን የምትፈልገውን መሆን እንደምትችል የሚያሳየውን ነው። እዚህ ጋር ሰማያዊዎቹ ደግሞ ሩቃውን ሪፕሬዘንት የሚያደርገው፣ ኦሬንጁ ደግሞ ውስጡ ያለውን ፐርሶናሊቲ ምን ጠንካራ ሴት እንደሆነች ምን ነገር ማድረግ እንደምትችል እንቁ የሆነ ቆንጆ ፐርሶናሊቲ እንዳላት አቅም እንዳላት የሚያሳይ ነው። ይሄኛው ስራዬ እንደምታዩት ነጭ ጽጌረዳ አለ፣ ፍሬም አለ፣ የተሰባበረ ፍሬም እና መስተዋቶች አሉ፣ የተሰባበሩ ፍሬሞች። ይህን የሚያሳየው ደግሞ ታሪክ ይናገራል ብዬ ነው የማስበው። እዚህ ጋር አንዳንድ ልጅ ሲያድግ ከልጅነቱ ጀምሮ አንዳንዱ ሰፖርት የሚያደርገው ቤተሰብ አለ፣ አንዳንዱ ደግሞ ያለ እናት ያለ አባት ያደገ ሊኖር ይችላል። በጣም ኢሹዎች ትራማዎች ያለበት ልጆች ሊኖሩ ይችላሉ። እሱን ነው የሚያሳየው። እዚህ ጋር ወጣት ስንሆን የሆነ አንድ ፐርሶናሊቲ ይዘን እናድጋለን፣ የሆነ ማንነት ይኖረናል። ፉሊ ዲቨሎፕ ባናደርግም እሱን ያሳያል። ስለዛ ይሄ ኢንጌጂንግ የሆነ አርትወርክ እንዲሆን የፈለኩት ማለትም እኔ አሁን እዚህ ላይ ሳየው ጠንካራ ሴት አድርገው ነው ቤተሰቦች ያሳደጉኝ።
የምፈልገውን ነገር እያሳካሁ ነው የኖርኩ ያሉት። ስለዛ እዚህ ጋር ራሴን ሳይ በቃ ጠንካራ የሆነች ኬፐብል የሆነች ሴት ነው ማየው። ሶስተኛና የመጨረሻ ስራዬ እንደምታዩት ደግሞ ለጣጥፌ ነው የሰራሁት። የተለያዩ አይኖች አሉ። ሞዴሏን ራሴን ነው የተጠቀምኩት እና አይኖቹ እንደምታያቸው ከሆነ ሁሉም እሷን ነው የሚያዩት፣ እሷ ግን እናንተን ነው የምታየው። ምንድነው የሚያሳየው? ሴት ልጅ ከልጅነቷ ጀምሮ እስከምታድግበት ድረስ በሶሳይቲ እይታ ነው ያለችው። ጀጅ ትደረጋለች። ከምትለብሰው ልብስ፣ ከምትማረው ትምህርት ሁሉንም ድሪሟን ሶሳይቲ ነው ሚነግርላት። እዚህ ውስጥ እንደምታዩት ደግሞ ጀጅመንቱም እንዳለ ሆኖ እናቶቻችን አያቶቻችን አንጾ አሳድገውናል። እሱን ለማሳየት ፈልጌ ነው። እዚህ ጋር እሷ ስሩ ኦል ዳት ጠንካራ ሆና ኢንስፓየር ለማድረግ የቆመች ሴት ነች። በጣም ነው የሚያምሩት። ቆንጆ ቆንጆ ስዕሎች ነው ያሉት። ያው እንደ ተማሪ አይ ኖ ኢፍ ተማሪዎች are given a chance እንዴት ቆንጆ ቆንጆ ታለንቶች እንዳሏቸውና ዩኤንኤፍፒኤ ይህንን አዘጋጅቶ ደግሞ የእነሱን ስራዎች ማየት በመቻላችን በጣም ነው ደስ የሚለው። በጣም የሚያምሩ ስራዎች ነው ያሏቸው። ሁሉም የሴትን ችግር የሚያውቀው ከማንም በላይ ሴት ናት እና ሞር ፖርትሬይ ደግሞ ማድረግ የተፈለገው ዩኤንኤፍፒኤ የሚሰራቸውን ስራዎች ለማሳየት ነው እና በደንብ ኢንካፕሱሌት አድርገው ኤክስፒሪየንሱን፣ ሴትነትን፣ እንደምታዩ ጂቢቪን የተለያዩ ነገሮችን አንድ ላይ አድርገው በጣም በሚያምር መልኩ ለታይታ ብቻ ሳይሆን አስተማሪ የሆኑ ነገሮችንም ሰርተዋል። እኔ በጣም ስዕል የምወድ ሰው ነኝ እና this is heaven for me። በጣም ነው የሚያማምሩት ሁሉም ስዕሎች። ግን መጀመሪያ ያየሁትን አንድ ፒስ ነው፣ የነፃነትን ፒስ ነበር ያየሁት። very beautiful I think እንዳልኩሽ ኢንካፕሱሌት ያደርገዋል ሴትነት እንዴት እንደሆነ ወደኋላ በጣም ብዙ ነገር እንደሚጎትት። ከዛም ባለፈ ደግሞ in hopes ምንድነው ድሪም የምናደርገው፣ ምንድነው ጫና የሚያሳድርብን፣ ሴት ስትሆኚ ልጅ አለ፣ ከዛም በላይ ሪስፖንሲቢሊቲ አለ፣ በጣም ብዙ ነገር አለ እና ጀንደር ቤዝድ ቫዮለንስ አለ የምንሰራበት ነገር እና it is touching ደግሞ ወደፊትም ደግሞ ብዙ ስራ እንድንሰራ የሚያበረታታ የሚያነቃቃ ነው። ዩኤንኤፍፒኤ የሚሰራበት በጣም ትልቁ አጀንዳው ወጣቶችና ሴቶች ናቸው። የምንሰራው የወጣቶችን የእናቶችን ሞት ለመቀነስ ወጣቶች እንዲበረታቱ፣ ህልማቸውን ሪያላይዝ ማድረግ እንዲችሉ፣ በጤና እንዲኖሩ፣ ሪፕሮዳክቲቭ ሄልዝ ሰርቪስ እንዲያገኙ በማድረግ ታዳጊ ሴቶች ከጥቃት ነፃ የሆነ ህይወት እንዲኖሩ፣ ከጎጂ ልማዳዊ ድርጊቶች ነፃ የሆነ ህይወት እንዲኖሩ ነው የምንሰራው። እንግዲህ የተለያዩ ፕላትፎርሞችን ክሬት እናደርጋለን። በተለይ ወጣቶችን ድምጽ በእነዚህ ኤሪያዎች ላይ ለመስማት ስለምንፈልግ እንዴት እንደሚገነዘቧቸው፣ እንዴት አድርገው የመፍትሄው አካል መሆን እንደሚችሉ ምን ሀሳብ የምናሰላስልባቸው ብዙ መድረኮች አሉን። በአሁኑ እንግዲህ እነዚህ የምንሰራቸው ስራዎች እንደው በወጣት አርቲስቶች አይን እንዴት ይታያሉ? ስዕል ቢሆኑ እኛ ሀሳባችንን የምንገልጸው ብዙ ጊዜ በጽሁፍ ነው፣ በዳታ ነው፣ በፕሬዘንቴሽን ነው፣ ፓወርፖይንት ነው። ነገር ግን አርት ቢሆን ጥበብ ቢሆን የእናቶችን ሞት መቀነስ ምን ይመስላል? ከጥቃት ነፃ የሆነ ህይወት ሴቶች እንዲኖሩ ማድረግ በምን መልኩ ካንቫስ ላይ ሊገለጽ ይችላል? ይሄንን ነው እንደ ኮንሰፕት ይዘን የተነሳ ነው። ከዛ በኋላ ከላፍቶ አርት ጋለሪ አሁን ካለንበት እንዲሁም ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ አርትስ ጋር በመመካከር እነዚህን 10 ልጆች ሪክሩት ማድረግ ችለናል። የተመረጡበት የራሱ የሆነ ክራይቴሪያ አለ። የተወሰኑት ተመራቂ ተማሪዎች ናቸው፣ የተወሰኑት ደግሞ ገና ቀጣይ ተማሪዎች ናቸው። ስለዚህ ይህንን ኦሪንቴሽን የሰጠናቸው እኛ የምንሰራው በዚህ መልኩ ነው። የእናቶችን ሞት ለመቀነስ፣ የወጣቶችን ለማበረታታት፣ ሴቶችን ከጥቃት ነፃ እንዲሆኑ ለማድረግ ነው የምንሰራው። ይህን ጥረት ነው የምናግዘው። እንዴት ታዩታላችሁ እናንተ? ከዛ በኋላ ያስቀመጥንባቸው ምንም ሪስትሪክሽን የለም። እነሱ በተገነዘቡበት በተረዱበት መጠን ስዕሎቹን እንዲሰሩ ነበር የጋበዝናቸው። የተወሰነ ጊዜ ወርክሾፕ ውስጥ እንዲቆዩ አድርገናል። በጣም የሚያስገርም ስራ ነው የሰሩት። የተረዱበት መንገድ እንግዲህ ሁላችንንም ኢምፕረስ አድርጎናል።
ይበረታታሉ ብለን እናስባለን። ሌሎች ወጣቶችም ጓደኞቻቸውም ማበረታቻ ይሆናል ብለን እናስባለን። ከሽልማቱም በላይ ሀሳባቸውን መግለጽ መቻላቸው የተሰማቸውን ነገር ይህንን ኮንሰፕት በጣም ነው ያሰላሰሉት። እኛ ካሰብንበት በብዙ ጥልቀት ነው እነሱ ያሰቡበት እና አካባቢያቸውን ነው ያዩት፣ ህይወታቸውን ነው ያዩት። ብዙዎቹ የከተማ ልጆች ናቸው። ስለዚህ ሀገራቸውንም እንዲያስቡ ሁሉም ሰው በተመቻቸው ሁኔታ ውስጥ እንዳልሆነ፣ ጾታዊ ጥቃት ምን ያህል ቻሌንጅ እንደሆነ በሀገር አቀፍ ደረጃ ይሄንን እንዲያስቡ እንዲያስተውሉ አድርጓቸዋልና ይሄ ለኛ ትልቅ ዊን ነው። ምክንያቱም እነዚህ ልጆች ታዳጊዎች ናቸው፣ ገና ብዙ ስራ ይሰራሉ። ይሄ ኦሪንቴሽን፣ ይሄ እሳቤ፣ ይሄ ግንዛቤ አብሯቸው ይቆያል ብለን ነው የምናስበውና ይሄ ለኛ በጣም ትልቁ ውጤት ይሄ ነው። ኢንካሬጅ አድርጎኛል። ከዚህ በፊት ይሄ ሁለተኛ እንትን ውድድር ነውና የመጀመሪያው ላይ በቂ አልነበረም ማለት ነው። አሁን ደግሞ በጣም ከሰራው ያን እንደሚገልጽልኝ ይሄ ማሳያ ሆኖኛል። ከዚህ በኋላ ላለው ጆርኒ ሞራልና ኢንካሬጅ ነው የሚሆነው። እንደ ወጣት የዚህ ተሳታፊ ሆኜ የራሴን የሴቶችን ቮይስ በመሆኔ መጀመሪያ በጣም ደስ የሚለኝ፣ ሁለተኛ ደግሞ ላፍቶ ጋለሪ ወርክሾፕ ላይ የነበረን ኤክስፒሪየንስ በጣም ደስ ይል ነበር። ማቴሪያሎቹ እነሱ ነበሩ ፕሮቫይድ ያደረጉልን። ለዛ የሆነ ሾርቴጅ ሳይኖርብን ምር ያሰብነውን አይምሮችን ውስጥ ያለውን ነገር የምንሰራበት መድረክ የሰጠን እሱ ስለሆነ በጣም ማመስገን ፈልገው። እኔ ሁለተኛ ነው የወጣሁት። ደስ ብሎኛል በጣም። ያው ከግቢ ከወጣሁ በኋላ ይሄ የመጀመሪያ ኤክስፒሪየንስ ነው እና ለኔ ያው በጣም ማበረታቻ ነው። ገና ከትምህርት ቤት ከተመረቅን በኋላ ነው ይሄን ውድድር ያገኘ ነውና ውድድርም አይመስልም፣ በጣም ደስ ይላል። ከሰዎች ጋር ኮሚኒኬሽኑ፣ እገዛው፣ የማቴሪያልም አሟልቶልን ነው ይሄንን የሰራ ነው እና በጣም ደስ የሚል ነበር። እንደዚህ የተሻለ ኦፖርቹኒቲዎች በተሰጠ ቁጥር የተሻሉ ነገሮችንም እናያለን። ለዛ እንደዚህ አይነት ኦፖርቹኒቲዎች ቢስፋፉ፣ ሴቶች ደግሞ እንዳየነው በጣም ቢዩቲፉል አርት ወርኮች አሏቸው። ከሴቶች ባለፈው የተሳተፉት ተማሪዎች በጣም የሚያምሩ ስራዎችን ነው እና ያመጡት። ለእነሱ ኦፖርቹኒቲ ቢመቻችላቸው ልክ እንደዚህ አይነት ጋለሪዎች፣ ከዛም ባለፈ አርቱ ላይ ብቻ ሳይሆን ኤቭሪዌር ወጣቶች ታለንት ጎላቸው አይደለም። as I said, lack of opportunities. ተመልካቾቻችን በላፍቶ ኮንቴምፖራሪ አርት ጋለሪ ተገኝተን በ10 ጎበዝ ጀግና አርቲስቶች ሰዓሊዎች አማካኝነት የተዘጋጀውን የስዕል ኤግዚቢሽን እንዲህ ባለ መልኩ ተከፍቷል። ደግሞ ለቀጣይ ቀናቶችም በተከታታይ ቀናቶች ለተመልካቾች ክፍት ሆኖ ይቆያል ማለት ነው። ታዲያ በዛሬው መሰናዶ መክፈቻው ምን ይመስላል፣ ሰዓሊዎቹ ምን አይነት ሀሳቤን ይዘው እነዚህ ቆንጆ ምስሎች ለታዳሚያን ለተመልካቾች አደረሱ የሚለውን ወደ እናንተ ስናስቃኛችሁ ቆየን። ቀሪ የኤንቢሲ መሰናዶዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።